ግንባታው የተጠናቀቀ ቤት ስትጠይቁ ለነበራችሁ ደንበኞቻችን ቴምር ፕሮፐርቲስ የግንባታው ደረጃ 95% የደረሰ አፓርትመንት ባለ 3 መኝታ ቤቶችን በአያት 49 በወለል 2 ቤት ብቻ ይዘንሎት ቀርበናል። ድርጅታችን 100% ለሚከፍሉ 20% ቅናሽ እንዲሁም በአንዴ ለማትከፍሉ 30% ቅድመ ክፍያ በመክፈል የግሉ ያድርጉ። የዘመናዊ አፓርትመንት የጋራ መገልገያ፣ ስታንድ ባይ ጄኔሬተር፣ ሰፊ መኪና ማቆሚያ፣ ዘመናዊ ሊፍት፣ ወተር ሪዘርቨር እንዲሁም ቴራስን በአንድ አካቷል። ለበለጠ መረጃ በ0955 277474 ላይ ይደውሉ። ጤና ይስጥልኝ ተመልካቾቻችን፣ በላይ በቀለ ነኝ። የአሜሪካ ጦር አውሮፕላን አደጋም፣ የሩሲያ ያልታሰበ ሲሳይ፣ ኢራንና ሄዝቦላህ እየደቀቁ ናቸው መባሉ፣ በፈረንሳይ ወታደሮች ላይ ጥቃት በኢራቅ፣ በአሜሪካም በሽብርተኝነት የተፈረጀው ቡድንና ሌሎች አዳዲስ መረጃዎች ደርሰውናል። አብራችሁን እንድትቆዩ ጋብዛለሁ። አሜሪካ የተለያዩ ሀገራት ከሩሲያ ነዳጅ እንዳይገዙ የጣለችውን ማዕቀብ ማንሳቷ ተነገረ። እርምጃው በኢራን ጦርነት ሳቢያ የተፈጠረውን የነዳጅ እጥረት ለመከላከል የተወሰደ መሆኑ ታውቋል። ይህ ለሩሲያ እንደ ትልቅ ያልታሰበ ሲሳይ ተቆጥሯል። የአሜሪካ ባለሥልጣናት ግን ውሳኔው ቀደም ሲል በጉዞ ላይ ባለና ለሩሲያ ብዙም ጥቅም በማያስገኝ ነዳጅ ላይ የተሰጠ ነው ብለዋል። ይህ በእንዲህ እንዳለ አንድ የአሜሪካ ወታደራዊ አውሮፕላን ኢራቅ ውስጥ መከስከሱ ተነግሯል። ለተዋጊ ጀቶች አየር ላይ ነዳጅ የሚሞላው KC 135 ወታደራዊ አውሮፕላን በምን ምክንያት እንደተከሰከሰ ግልጽ መረጃም አልወጣም። ኢራቅ ውስጥ የሚንቀሳቀስ አማጺ ቡድን ግን አውሮፕላኑን መትቼ የጣልኩት እኔ ነኝ ብሏል። አውሮፕላኑ የተከሰከሰው በምዕራብ ኢራቅ በነፍስ አድን ሥራ ላይ ተሰማርቶ ባለበት ጊዜ መሆኑን ዘገቦች አመልክተዋል። አውሮፕላኑ ከመከስከሱ ውጪ በውስጡ ስለነበሩ 5 የሚደርሱ ወታደሮች ሁኔታም የተባለ የለም። በኢራን የሚደገፈው የሺያ ተዋጊ ቡድን የኢራቅን አየር ክልል ለመከላከል ሲባል አውሮፕላኑን ተመቶ መውደቁን ገልጧል። የአንድ KC 135 አውሮፕላን ዋጋ $80 ሚሊዮን ገደማ እንደሚሆን ይገመታል። በኢትዮጵያ ምንዛሪ ከ12 ቢሊዮን ብር በላይ። በሌላ ዜናም በሰሜን እስራኤል በተፈጸመ የሚሳኤል ጥቃት ከ12 በላይ ሰዎች መቁሰላቸው ተነግሯል። ዛሬ ማለዳም በአንድ መንደር ሚሳኤል መውደቁን ተከትሎ ከ12 የሚልቁ ነዋሪዎች ክፉኛ ሲቆስሉ፣ ሌሎች ከ50 በላይ መጠነኛ ጉዳት እንዳጋጠማቸው ባለሥልጣናት ገልጸዋል። ይህ በእንዲህ እንዳለ በኢራቅ ኢርቢል ከተማ አንድ የፈረንሳይ ወታደር በድሮን ጥቃት መገደሉ ታውቋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የወታደሩን መገደል አረጋግጠዋል። ሌሎች በርካቶች መቁሰላቸውንና የኢራን ጦርነት ከተነሳ ወዲህ የፈረንሳይ ወታደር ሲገደል ያሁኑ ለመጀመሪያ ጊዜ መሆኑን አመልክተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ጦርነት ከተከፈተ ወዲህ የመጀመሪያ ጋዜጣዊ መግለጫ ትላንት ምሽት ሰጥተዋል። አሜሪካና እስራኤል ኢራንናም የሊባኖሱን ሄዝቦላህን እያደቀቁ ናቸው ብለዋል። ጠቅላይ ሚኒስትሩ የኢራን አገዛዝና በእርሱ የሚደገፈውን ሄዝቦላህን ድራሻቸውን እያጠፋን ነው በማለት ገልጸዋል። በእስራኤልና አሜሪካ መካከል ታይቶ ባልታወቀ ሁኔታም ትልቅ ጥምረት ተፈጥሯል ሲሉ አድንቀዋል። በዚህ ጥምረት ደግሞ የመካከለኛውን ምስራቅ ሚዛን ሙሉ በሙሉ የሚቀይሩ ውጤቶች እየተገኙ ነው ብለዋል ጠቅላይ ሚኒስትር ቤንያሚን ኔታንያሁ። የኢራን ሕዝብ አገዛዙን ለመጣል የሚያስችሉ ሁኔታዎች ቢፈጠሩለትም አጋጣሚውን ስለመጠቀሙ ግን ምንም አይነት ማረጋገጫ እንደሌለ ገልጸዋል። ያም ሆኖ ሕዝብ እንደ ልቡ ወጥቶ ተቃውሞ እንዲያሰማና የራሱን ውሳኔ እንዲያሳልፍ የሚያስችሉ ሁኔታዎችን መፍጠር እንቀጥላለን ብለዋል። የኢራን አገዛዝ በአሁኑ ወቅት እጅግ የደከመ መሆኑን የገለጹት ጠቅላይ ሚኒስትሩ የቀድሞዋ ኢራን አሁን የለችም ሲሉ አነጻጽረዋል። በርካታ ሀገሮች ኢራን ላይ እየተባበሩ መሆናቸውንም አንስተዋል። በይፋም ሆነ በሚስጥር ትብብሩ መጠናከሩን አስረድተዋል። የኢራን አዲሱ ጠቅላይ መሪ ቆስለው የገቡበት እንደማይታወቅ ለቀረበላቸው ጥያቄ ከእስራኤል ዱላ ማንም እንደማያመልጥ አስረግጠው ተናግረዋል። አሁን በደረሰ አዲስ መረጃ በግሪክ አቴንስ የእስራኤልና የአሜሪካንን የኢራን ዘመቻ በመቃወም ሰልፍ እየተካሄደ መሆኑ ተነግሯል።
በኦማን ደግሞ በድሮን ስብርባሪ 2 ሰዎች መገደላቸው ሲታወቅ በቀጣዩ የአሜሪካ ምርጫ ዋነኛ ተፎካካሪ እንደሚሆኑ የሚጠበቁት የካሊፎርኒያ ገዢ ጋቪን ኒውሰም ትራምፕ የኢራንን ጦርነት ገንዘብ ለማጋበስ እየተጠቀሙበት ነው ሲሉ ከሰዋል። በመካከለኛው ምስራቅ የነዳጅ ዋጋ ሲጨምር ትራምፕ ከፍተኛ ገንዘብ ያገኛሉ ብለዋል። በአሜሪካም የነዳጅ ዋጋ ሲጨምር ትራምፕ ግን ከፍተኛ ገንዘብ እየሰሩ ነው ሲሉ አጥብቀው ተችተዋል። ትላንት ትራምፕ የነዳጅ ዋጋ ቢጨምርም አሜሪካም ጠቀም ያለ ገንዘብ ታገኛለች የሚል ጽሑፍ መለጠፋቸው ይታወቃል። በሌላ ዜናም የእስራኤል ጦር ዛሬ ረፋድ በድጋሜ በቤይሩት ደቡባዊ ዳርቻ የሚገኙ ነዋሪዎች ለቀው እንዲወጡ አስጠንቅቋል። ሌሊቱን የሄዝቦላህን የሮኬት ጥቃት ተከትሎ የእስራኤል ጀቶች ረፋዱን በቤይሩት ቅኝት ሲያደርጉ ታይቷል። የሊባኖስ መንግስት ከዓመት በፊት በተደረሰ ተኩስ አቁም ስምምነት መሰረት ሄዝቦላህን ትጥቅ ማስፈታት አልቻለም በሚል የእስራኤል መሪዎች ቅሬታቸውን ሲገልጹ ቆይተዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁም በትላንት ምሽቱ ጋዜጣዊ መግለጫ ጉዳዩን ደግመው አንስተዋል። እናም መንግስት ሄዝቦላህን ትጥቅ ማስፈታት ጨርሶ ካቃተውና ሄዝቦላህም ወደ እስራኤል ሮኬት መተኮሱን ካላቆመ እስራኤል ሙሉ በሙሉ ሊባኖስን እንደምትይዝ ባለስልጣናቱ አስጠንቅቀዋል። ወደ ሌላ ዜና ስናልፍ የአሜሪካ ውጭ ጉዳይ ሚኒስቴር የሱዳኑን ሙስሊም ብራዘርሁድ ቡድን በተለየ ሁኔታም ዓለም አቀፍ ሽብርተኛ በማለት መፈረጁ ተነገረ። አሜሪካም በጀነራል አልቡርሃን ከሚመራው የሱዳን ጦር ኃይል ጋር ግንኙነት አለው የሚባለውን ቡድን በሽብርተኝነት መፈረጇም በሀገሪቱ በሚካሄደው የእርስ በርስ ጦርነት ውስጥ ባሉ ተሳታፊዎች ዘንድ ስጋት ፈጥሯል። የሱዳን ሙስሊም ብራዘርሁድ በአሜሪካ የሽብር ቡድን ለመባል ካበቁት ምክንያቶች አንዱ በሰላማዊ ሰዎች ላይ ገደብ የሌለው ጥቃት በመፈጸም በሀገሪቱ ያለውን ግጭት ለማስቆም የሚደረገውን ጥረት ማደናቀፉ እንደሆነ ተገልጿል። በተጨማሪም የቡድኑ ተዋጊዎች ከኢራን አብዮታዊ ዘብ ስልጠናና ሌሎች ድጋፎችን እያገኙ ሊሆን እንደሚችል ተነግሯል። ሰላማዊ ሰዎችን በጅምላ በመግደልም ተከሷል። ቡድኑ በአሜሪካ መንግስት ዓለም አቀፍ የሽብር ቡድንና የውጭ ሽብርተኛ ድርጅት በመባሉ የተለያዩ የምጣኔ ሀብት ማዕቀቦች የሚጣሉበት ሲሆን ይሄ እርምጃም የትኛውንም ድጋፍ ለቡድኑ ማቅረብንም ሕገወጥ ያደርገዋል። በሱዳን የስልጣን የበላይነትን ለመያዝ በሚል በፈጥኖ ደራሽ ኃይሉና በሀገሪቱ ጦር መካከል መካሄድ በጀመረውና 3 ዓመት ሊሞላው በተቃረበ ጦርነት ውስጥ የሙስሊም ብራዘርሁድ ቡድን ከጦር ኃይሉ አዛዥ ከጀነራል አልቡርሃን ጎን ተሰልፎ ይዋጋል። ፈጥኖ ደራሽ ኃይሉና ደጋፊዎቹ የአልቡርሃንን ሰራዊት ብቻ ሳይሆን የሙስሊም ብራዘርሁድን ጭምር እየተዋጉ መሆናቸውን የሚገልጹ ሲሆን አሜሪካም በቡድኑ ላይ ያሳለፈችውን ፍረጃም ደግፈውታል። የፈጥኖ ደራሽ ኃይሉን ትደግፋለች ተብላ በስፋት የምትከሰሰው የተባበሩት አረብ ኤሚሬትስም የአሜሪካንን ውሳኔ አድንቃለች። በአውሮፓውያኑ 1928 በግብፃዊው የእስልምና ምሁር ሐሰን አልባና የተመሰረተው ሙስሊም ብራዘርሁድ በመካከለኛው ምስራቅ ሀገራት ውስጥ የፖለቲካ ፓርቲና የማህበራዊ አገልግሎት የሚሰጡ ተቋማትን ጨምሮ በርካታ ወኪሎችና ቅርንጫፎች እስከ መመስረት ደርሷል ነው የሚባለው። ሙስሊም ብራዘርሁድና ከቡድኑ ጋር ቁርኝት ያላቸው ወገኖች የእንቅስቃሴው ዋነኛ ትኩረት በሀገራት ውስጥ ሰላማዊ የፖለቲካ ተሳትፎ ማድረግ መሆኑን ይናገራሉ። ቡድኑ በጦርነቱ ዋነኛ ተዋናይ በሆነው የሱዳን ጦር ኃይሎች ውስጥ ቁልፍ ሚና አለው ነው የሚባለው። በጀነራል አልቡርሃን ለሚመራው የጦር ኃይል ከ20 ሺህ በላይ ተዋጊዎችን በማሰለፍ ድጋፍ አድርጓል። ሙስሊም ብራዘርሁድ ግንባታው የተጠናቀቀ ቤት ስትጠይቁ ለነበራችሁ ደንበኞቻችን ቴምር ፕሮፐርቲስ የግንባታው ደረጃ 95% የደረሰ አፓርትመንት ባለ 3 መኝታ ቤቶችን በአያት 49 በወለል 2 ቤት ብቻ ይዘንሎት ቀርበናል። ድርጅታችን 100% ለሚከፍሉ 20% ቅናሽ እንዲሁም በአንዴ ለማትከፍሉ 30% ቅድመ ክፍያ በመክፈል የግሉ ያድርጉ። የዘመናዊ አፓርትመንት የጋራ መገልገያ፣ ስታንድ ባይ ጄኔሬተር፣ ሰፊ የመኪና ማቆሚያ፣ ዘመናዊ ሊፍት፣ ወተር ሪዘርቨር እንዲሁም ቴራስን በአንድ አካቷል። ለበለጠ መረጃ በ0955 277474 ላይ ይደውሉ።